ናን በዚህ ደረጃ ኢንሻአላህ በእንደዚህ ነው እሱም የሚሰማውን ሆፕ መስማት ነው እንጂ በጆሮ ደረጃ በዚህ ቀን ዛሬ እርግጥ ብሎ የተቀመጠ በዚህ ቀን ትፈታለች እንደዚህ ተብሎ የተነገረን የዛሬ 4 ወር ፍርዷን አሁን ስንጨርስ በቃ ከረመዳን በኋላ የሚለው የዛሬ 4 ወር ወይ 5 ወር አካባቢ ሰምተናል። በቃ ይሄ ነው ያለው። ስለዚህ እሱም ማስተካከያ አድርገን ማስረጃ ስለሌለን ጉዳይ አናወራም። አሁን ማስረጃ ስለሌለን ነገር የዛሬ ዓመት ኢድ ትፈታለች ተብለን ነበር። በወሬ ደረጃ የሆነ ሰው ደውሎ ከሆነ ተቀባይነት የለውም። በዶክመንት ደረጃ ያሉ ነገሮችን ብቻ ነው የምንቀበል እና እዚህ ጋር የህዝቡን ጥያቄ ለመመለስ ያህል ብሩ ተከፍሏል ወይ ለሚለው አዎ ተከፍሏል። ለመከፈሉ የፍርድ ቤት ወረቀት አለ። ብሩ ለሟች ቤተሰቦች ለመከፈሉ የፍርድ ቤት ወረቀት አለ። ግን ልጅቷ ከተከፈለ በኋላ ኮሚቴዎች እየሄዱ ቪዚት ያደረጓትም ይሄ ወኪል የተባለው ግለሰብ አይሄድላት። ለዛ ነው ይሄድ ፕሮሰስ እያደረጉ አይደለም። ያ ነው። እሺ አቤት አባፍናን እየሰማን ነው። እኔ ታሰናብችኝ አንድ ጊዜ ፈቀጅልኝ። ቅርታ የስ ፕሊስ። ይኸው ለአንተ ነው መድረኩ። አሁን ወንድም ካለድ ልናገር ብሎ ነው መጀመሪያ። እሺ ቴንኪው ሀይባዬ በጣም አመሰግነው። ወንድም ሀይሌ ፋውንዴሽን በደንብ አስቀምጦታል። እኔ አሁንም ደጋግሜ ለቤተሰቦቿ መልዕክት ማስተላልፈው ከኛ በኩል ኦፊሻሊ አንድም ቀን የመጣ የለም። ካሊድ አስቀምጦታል። ይሄን አሁንም ደግመዋለሁኝ። ሁለተኛ አግባብ አለው። ቅድም ሀይባ ያስቀመጥሽው ጥያቄ ልክ ነው። እኛ በአካልም በስልክም ስለምንገናኝ ነገሩን ሩቅ አይደለንም። እኛ ከክቡር አምባሳደር ጀምሮ በቅርበት ነው የምንገናኘው። ነገም ከነገ ወዲያም ተገናኝተን በምን መልኩ እንትን እንዳልና ሂደቶችን አብረን ማውራት እንችላለን። ችግር የለውም። ይሄ በዚህ እንዲታረም ፈልጋለሁኝ። በተረፈ እዚህ ቦታ ላይ መወቃቀስ አያስፈልግም። እኛ ከአሁን በኋላ የምናስበው ልጅቱን ወደ ሀገር በምን አይነት መልኩ እንሸኛት የሚለውን ነው የምናስበው። እኛ መወቀስ ያለበት አካል ካለ በውጭ ተገናኝቶ መሞቃቀስም ካስፈለገ በውጭ ይችላል። እኛ ግን ከአሁን በኋላ የዚች ልጅ ጉዳይ እንደሚከታተል ሰው ከአሁን በኋላ ሂደቷ ምን ይመስላል፣ እንዴት ወደ ሀገር እንሸኛት፣ እንዴት በጤና አገሯ ቤተሰቦቿ ትገናኝ የሚለው ነው የምናስበው። በተረፈ ሰፊዩም እንደዚሁ ትንሽ ተረጋጋ። አንዴ መናገር የሚፈልገው ነገር ካለ እድል እሰጠዋለሁ። ችግር የለም እና ትንሽ ተረጋጋ። እስከዛሬም 13 ዓመት ሰብራችኋል። አሁን የቀራቱ በጣም ጥቂት ቀናቶች ናቸው። በዚህ ልክ የኢትዮጵያ ኤምባሲ አሳውቁ ብሎ ልኮንም ነግሮንም አያውቅም። አሁን ነግረውናል። በጣም ነው የምናምናቸው። በተረፈ ሁላችሁም ዱዓ አድርጉ። ለዚህ ጉዳይ እዚህ የተቀመጣችሁ ወገኖቻችን በሙሉ እኔ ከልብ ነው የማመሰግናችሁ። ሰው ሆኖ በጀማዓና በግሩፕ በኮሚቴ የሚሰራ ስራ 1 እና 2 ሰው እንደሚሰራው አይደለም። ተጠባብቆ ምስጢር ጠብቆ በደንብ ተረጋግቶ የሚሰራ ስራ ስለሆነ ይህንንም ከግንዛቤ ውስጥ በማስገባት እኔ በእኔና በባልደረቦቼ በኮሚቴዎች ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት አላህ ይተካችሁ። በቅርብ ቀን ሌላ ከቤተሰቦቿ ጋር ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያደርገው ነው የምለው። በተረፈ አሁን ደግሜ ያመሰግናለሁኝ። ደህና ደሩ። እኔ የሚመለከት ነገር ወንድምየው ሊያወራክ ይፈልጋል እና በአጭሩ ጋይዝ አባፍናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይሄንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩት ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ ብሏል። እሺ ሴፍ አቦ ወንድሟም የሚያወራው ነገር አለ። ወንድሟ ይሄኛው ወይ ያኛው ይቀድማል? እሱ ነው ቀድሞ። ችግር የለም። ሴፍ ቀጥል። ሴፍ ከሱ ቀጥል። አቧፍና እንዲወርድ ነው ይቸኩላል። አቧፍናን እንሸኘዋለን። ችግር የለውም። እንሸኛለን። አቡ በለኝ አቧፍናን። ምናልባት እስካሁን ሙሉ ዋጋ እየከፈልክ እንደሆነ መላውም ህዝብ እኛም እንረዳለን። ይሄ በዚህ ውስጥ አንተ ምንም እንዳታክል ስጋትም ውለታ ቢስም ሆነ ስሜት አይሰማ ለማለት ፈልጋለሁ። ከምንም በላይ ቀጣይ ያለው ፕሮግራም ወይም አዲስ የምታሳውቁን ፕሮግራም ካለ ከዛ በፊት ሙሉ ኮሚቴው በአንድ አዳራሽ ነበር ሰብስቦ መግለጫ እየሰጠ ነበረው። ግን ገንዘቡ ከተላከ በኋላ አንድም ቀን ኮሚቴው ሰብሰብ ብሎ እንደዚህ መግለጫ እየሰጠ አይቼው አላውቅም። እኔም እስቲ ቀጣይ አንተ ብቻ ምኛ ማናስጨንቀን ህዝቡ ማያስጨንቀን ኮሚቴው ልክ በአንድ ላይ ይግባልን። አንዴ ብቻ አሁንማ ይኸውልህ ከአሁን በኋላ ኢንሻአላህ ኮሚቴው ሳይሆን ምክንያቱም አንተ ሁሉም እየመጣ የራሱ ስሜት እያንጸባረቀበት ያለው አንተ ላይ ነው። እኔ ደግሞ አንተ እያሳዘንከኝ ነው። ምክንያቱም የከፈልከው ዋጋ ትልቅ ነው። ማንገምተው ነው አውቃለሁ። ግን ሌላው ኮሚቴ ቀርቦ ልክ አባታችን አቡ አፍናን አሉ፣ አቡ ፏድ አሉ፣ ሌሎችም አሉ ቀርበው ያለው ነገር ትንሽ ፈትዋ ቢሰጡን። ምክንያቱም
አሁን አንተ የምትነግረን ነገርና እነሱ ጋር ያለው ነገር ምን እየተገናኘ? በነገራችን ላይ ሰፊዩ ሀቤን ያፉ ብያለሁኝ። ዛሬ ኢማም በስነ ስርዓት ተነጋግረው ደውለው እኔ የኮሚቴው ዋና ጸሐፊና የኮሚቴ ውስጥ ያለውን ነገር ያው የሚዲያ ሰው እንደም በነገራችን ላይ የአፍሪካ ቲቪ ፕሮግራም አቅራቢና አዘጋጅ ነኝ የማታውቁ ካላችሁና እንደ ሚዲያ ለሚዲያም ቅርበት ስላለኝ የኮሚቴው ልሳን ነኝ እኔና ኢማም አቡ ፉአድ በየጊዜው የተከታተሉ ይህን ጉዳይ ነገር እኛን ወክለህ ብለው ነው ሰፊዩ ነገሩኝና ከዛ አንጻር ነው። ሌላው ከአሁን በኋላ ከመጣሁኝ ከኮሚቴው ጋር ብቻ አይደለም መጣሁ ከኢትዮጵያ ኤምባሲዎች ጋር ጭምር መጣሁ። ኢንሻአላህ የመጨረሻ አብሽር ደስ ይላል። ከምንም በላይ እነሱን ይዤ ነው መጣሁ። አብሽር ስሜታዊ ያደረገኝ አሁን እኮ ስሜታዊ ያደረገኝ ነገር ምንድን ነው? እውነትም ኮሚቴውም ተወካዩም ስለሌላ የሚከታተል ቢሆን ኖሮ እኮ ይሄን ያህል ማህፀኗ ተገልብጦ እስኪባል አይኗ ጠፍቷል እስኪባል ጥርሷ ወላልቋል እስኪባል ድረስ ቢያንስ አንድ ቀን ወይ አንድ ኤምባሲ ወይ አንድ ኮሚቴ ለማሳወቅ ምንድን ነው የራቀው? አንድ ከጉዳዩ የራቀ ነው ኮሚቴው ማለት ነው። አሁን እኮ ከእሷ ጋር የታሰሩ ሰዎች ናቸው የተናገሩት። በዚህ ነገር ደግሞ አንተም ይሄ ነገር ተቀብለን የቤት ስራ ውሰድልን። ምክንያቱም ውሸት ነው ቅድም ወይም ያላረጋገጥኩት ነገር ነው ብለህናል። ከእሷ ጋር ያሉ ሰዎች ውሸት አይናገሩም። በቃ ከዚህ ቤት ወጥታ ህይወቷ ውሸት እንዳልሆነ ማረጋገጫ ህይወቷ አደጋ ላይ መሆኑን ከዚህ የዛሬ 2 ወር ሰምቼ ነበር ብሏል አቡ አሚራ። ለምን ወደ ሚዲያ ይዘህ አልወጣክም ታዲያ? ከሰማክ እኛ ገና ትናንትና ነው የሰማነው ብዬ ስጠይቀው ሚዲያ ላይ መውጣት ከወጣ ቤተሰቦቿ ይጨነቃሉ ብዬ በውስጥ ለቲም ሌላ አሳውቅ ያለሁኝ ብሏል። ኖ ለቲም ሌላ አሳውቅ ያለው ሳይሆን ኖ ሰፊዩ እዛው ግሩፕ አለን እኮ ግሩፕ አለን እኛ ኦልሬዲ ግሩፓችን ቲም ሌላ አይደለ ግሩፓችሁ ስሙ? ቲም ሌላ ላይ ራሱ አቡ አፍናን ለሁላችንም ነው ያሳወቀን። ምን የሚደበቅ ነገር እኮ አይደለም። ግን አንድ ነገር እውነት ነው የበሽታው ደረጃ ብሶ አሁን ላይ የበሽታው አንዴ ሳይቱ አንዴ ቆይ ማሜ ሀቢቢ አንዴ እኔ አሁን አቡ አፍናን ከመውጣቱ በፊት አንድ ነገር ልበል። እኔ ራሴ ረጅም መንገድ ነው ድራይቭ እያደረኩ ያለሁት። ሀባይቢ አቡ አፍናን በጣም ሊመሰገን የሚገባው ወንድም ነው። በጣም ብዙ ጥፋት ካለባቸው ኮሚቴዎች በጣም ብዙ የሚሰሩ ወንድሞች መካከል በዋናነት ተስፋ እያገኘንበት ያለው ስለሌላ ጉዳይ ከአቡ አፍናን ነው። አይሰለችም፣ አግሬሲቭሊ እኔ በጣም ነበር። በነገራችን ላይ የሌላ ጉዳይ እንደው ሚዲያ ላይ አንዳንድ ጊዜ ስምሽ የሚጣፍጣል እኮ ኢቭን ትንኝም እኮ ደም ቀምሳ ነው የሚጣፍጠውን ሰው የምትነድፈው ነው። ሚዲያም ላይ ስሙ የሚጣፍጥ ሰው አለና ለመወቀስ ቅርብ ስለሆንን ነው እንጂ አላህ የሚያውቀው በቃ በአቡ አፍናንን በቃ ትግል ነው እኛና እነሱ የሚቀረን። በኃይለኛው አግሬሲቭሊ ነው የምንነጋገረው። ለምን እንደዚህ አታደርግም ነው የምንለው እሱን። እኔም ወንድም ካሊድም ተስፍሽም አሲያም በጣም እስከሚጨናነቅበት ድረስ ነው በቃ የምንዋጋው እሱ ጋር። በሌላ ጉዳይ አርፈን አናውቅም። ለዚህም እሱ ጋር ብቻ አይደለም አቡ አፍናን ጋር ብቻ አይደለም፣ ኢቨን ቤተሰቦቿ ሰፍዩ ጋር ሰፍዩን ደውዬ ልክ የእሱ ተሳኮን የኔ እህት እንደሆነች እርግጥ የሁላችንም እህት ነች። ደውዬ ነበር ስቆጣ የነበረው ምንድን ነው እየሰራችሁ ያላችሁት? ይች ልጅ ነገ ጧት ነፍሷ እንደው አላህ እድሜ ይስጣት፣ አላህ በሰላም እናት አባቷ ጋር ያገናኛት። የሆነ ችግር እንኳ ቢደርስና ቢፈጠር ገንዘቧን በልተው ታስገድሏት ነው የምታስብሉኝ። ቢያንስ የሁላ ህዝብ የደከመበትን ነገር ለምንድን ነው ተስፋም እናንተ በቃ ካልተቻለ እናንተ ለምን አትሄዱም እስከማለት ደረጃም ደርሻለሁ። ከአንድም ሁለት እንደውም አዲስ አበባ ድረስ ሁሉ መጥተዋል ጫና አድርጌባቸው እናት እና አባቷ ፓስፖርት አውጥተው ወደ ሳውዲ እንዲሄዱ ማለት ነው። አሁንም ቢሆን አቡ አፍናን ለምሰጠን ነገር በሙሉ ሳላመሰግን ማለፍ አልፈልግም። በመቀጠል ግን ይሄ ነገር እንዳላችሁት ከአንድም ሁለቴ ነገሮች ብዙ ጊዜ ተስፋ የተደረገባቸው ነገሮች ተስፋ ሲመነምኑ ይታያሉና የአሁኑ ኢንሻአላህ የመጨረሻው ነው ብለን እናስባለን። በሰላም ወጣና ያለን ብለን እናስባለን። ካልሆነስ የሚለውን በቀጣዩ ከምንዋይ ከአሁኑን የአንድ መስመር አስምሬ ልለፍ። ምናልባት አላህ ብሎ እኛ የምንመኘው ዱዓችን ሁላችንም በተመራርቅ እንድንለያይ አላህ በሰላም ወጣልን ሁላችንም የለፋንበት የደከምንበት ከላይ ከላይ ይባላል። ሀቢባም ገብታበታለች፣ ሙባረክ ሙሰማም ገብቶበታል። ያልገባ ያልደከም የለም በሷ ጉዳይ። በሀሳብ ራሱ የሚያስብ ሁሉ እኮ ለሷ መልካም ስላለው ነው እንጂ የሚጠቀመው ነገር ኖሮ አይደለም። አላህ ቅብኛ ነው 2 ወር ሙሉ የሌላን ጉዳይ ይዘን እኛ ር እያለን ስንጮህ እኮ ምንም ተጠቃሚ ነገር ኖሮን አይደለም። እኛም ልጆች አሉን፣ ማስጠናት አለብን ልጆቻችንን፣ የግል የሆነ ህይወት አለን። ያን ሁሉ ትተን ነው በሷ ጉዳይ ላይ ስንጮህ የነበረው። ሌላ ሰው እንዳንረዳ ሁሉ እኮ እያደረገ የሰው ፊት ስናይ ራሱ እያሳፈረን ደረጃ በቃ ሌላ የሆነ በግል ሀያታችን ላይ አላህ ይወፍቀን። ያ ብዙ መስራት የምንችል ሰዎች በግል ስራችን ላይ ራሱ በምንሰራው ተጽዕኖ እያሳደረ መኪና ለመቀየር እያፈርን በሌላ ብር ነው እንዴ እስከምንባል ደርሰው
የእሷ ጉዳይ ላይ ሁላችንንም ስለሚያሳስብን አላህ ነጃ ብሎ ያውጣት። ካልሆነ ግን ሀባይቢ እኔ ሰፊዩን የምነግርህ ወይ ደግሞ ቤተሰቦቿ ወንድሟም አለ እናት አባቷም እየሰሙኝ ነው። በቃ ከዒድ በኋላ ጊዜ ተቆጥሮ ባለው ወር ውስጥ ባሉት ቀናቶች ውስጥ ካልወጣች እናንተ ሂዱ። ወላሂ አንድ ቀን ነው ቪዛ ሳውዲ አረቢያ። እናንተ ካልቻላችሁን ያስወጣላችኋለሁ። በአንድ ቀን ነው ቪዛ የሚሰጠው። እስኪ ሂዱና ኤምባሲ እዩ። እስኪ ሂዱና ልጃችሁን እስኪ እስር ቤት ሂዱ። እኛው በነገራችን ላይ አቡ አፍናን አንድ ማልፈርድበት ነገር ምናልባት ሀቢባ ሞር ደግሞ ተስፍሽ ወይ ካሊድ እናንተ የማትረዱት እኔ ሳውዲ ስላለው የምረዳው አንድ ነገር አለ። የዚህ ሀገር ህግ ሪስትሪክትድ ነው፣ ትንሽ ከበድ ይላል። እንደፈለግሽ ሄደሽ እስር ቤት ገብተሽ ምንድነው ብትባይ ምንም የማትይበት ቦታ ላይ ትንሽ ማለት ይሄን ለማስረዳት ራሱ ቃሉ ይከብዳል። ሁላችንም የልጆች አባት ሬስፖንሲቢሊቲም ስላለ ይፈራል ሰው። ቤተሰብ የሚያስተዳድርበት እህል ውሃው እንዲቆረጥ አይፈልግም ሰው። ሀገሪቱ ህግ እንዳለ ሆኖ እናንተ ግን እናት አባት ሂዳችሁ እዛው ሳውዲ ድረስ ሂዳችሁ መጠየቅ ትችላላችሁ። ልጃችሁን በአይናችሁ እዩዋት። በቃ የሳምንት ስራ ነው ኑ ማለት ከእናንተ በላይ ይህን ጉዳይ የሚሰራው ሰው የለም። እስር ቤት ገብታችሁ እስኪ ምንድነው የልጃችን ጉዳይ ብላችሁ ብትጠይቁ በአይናችሁ ብታዩ ሁላችንም እናርፋለን። ይሄንን አድርጉ ነው የምለው። ኢንሻአላህ አላህ ብሎ ግን ከዛ በፊት ወጣ ሁላችንም በሰላም በደስታ እዛው ቡታጅራ ድረስ ይዘናት የምንመጣ አላህ ያድርገን። እናት አባቶቻችን እንግዲህ በዱዓ አግዙን። እኛ ቡታጅራ ድረስ መተን የእናንተን በረካ የእናንተን ዱዓ አግኝተን በምንችለው አቅም ይሄ ሁላ ሰው አዝኖ አልቅሶ 40 ሚሊዮን ብር ገደማ ሲሰበሰብ ይቀላ በታሪኩ እኮ ለመጀመሪያ ጊዜ የተሰበሰበው ትልቅ ብር እኮ ነው የተሰበሰበው። 40 ሚሊዮን ትልቅ ብር ነውና ይሄ ሁሉ የእናንተ ዱዓ የእናንተ ሀሳብ ነውና ይችም ደግሞ እስር ቤት ውስጥ ሆና ረጅም ጊዜ በቁርአን በዱዓ በጸሎት ስታሳልፍ የነበረች እህታችን አሁን ደግሞ ወጥታ እንደው ህዝቡን የምታመሰግን አላህ አድርጋት። ለእናት ለአባቱ ያብቃት ነው የምለው። በእኔ በኩል ጨርሻለሁ። የምትጠይቁኝ ነገር ካለ አለሁኝ። በተረፈ በዚህ ጉዳይ ላይ ተሳትፋችሁ እህት ወንድሞች ሁላችሁም ስም ሳልጠቅስ ከላይ ከላይ ያሉም ሁላችሁንም አላህ ይጠብቃችሁ። ሰላም አለይኩም። ለአቡ አሚራ እንትን ለማለት ዋናው አሁን ከድርም የመጣው አሁን በደንብ ኮንክሪት ለማድረግም ስንታገል የነበረው በነገራችን ላይ ከእኛም መሀል ሆኖ ይሂዱ አይሂዱ ራሱ ጦርነት ነበረ። የዛሬ እኔ አመት ያው ሁሉ ምስክር አለ፣ እናት አባት አሉ። ገና የድሮ ቤታችን ሁሉ እያለ እኛ እነሱ የመጡት በፊት የነበርንበት ፋውንዴሽናችን እዛ ሰርቪስ ላይ ሆኖ እንተወውና ሳውዲ ሄደን እዛ ሄደን እንታገል የሚል ነበር። ከኛ ውስጥ ደግሞ ራሱ በራሱ ደግሞ እንድንሄድ እንዳንሄድ ራሱ ትግል ነበር። አሁንም በቃ መጨረሻ ይሄን ከጨረስን በኋላ ደግሞ ሀቡ ሁል ጊዜ እንደምትይ ወረቀት የያዘው ኢቨን እናንተ እናትና አባት መሆናችሁን ወረቀት ከሌላችሁ አሁን ትርፉ ድካም ነው። ሂዱ ወደ ገጠር። ከእሱ ጋር በየቀኑ ጦርነት ነበር። ሄድ ገጠር የመጀመሪያ ከወረዳ ወደ ክልል ድረስ ክልል ፍርድ ቤት ሄዶ ምክንያቱም የኢትዮጵያ መንግስት እንኳን እናት አባት ብሎ ለመጻፍ ወረቀት ይፈልግ ነበሩ። ስለዚህ ተመልሰው ሄደው 1 ወር ከምናምን ነው የፈጀበት። ምክንያቱም የተሳሳተ ይሄ ሁሉ ከዛ በኋላ አሁን ጸድቆ ውጭ ጉዳይ ያንን ነገር ሰርቲፋይ አድርጎለታል ከኋላ ላይ ልጃቸው መሆናቸው። ምክንያቱም ፍርድ ቤት ሄደሽ ምንድነው እስር ቤት ልትሄጂ ስትይ ከእነሱ በላይ ባለመብት የሚሆነው ተወካዩ ነበር። ምንም የእናትና አባት አለበዛ ምንም ፓስፖርት አመሳስልሽ ያ ነበር የሚሆነው እና ስለዚህ እሱን ጨርሰዋል፣ ወጥቷል። ልክ ያንን ጨርሰን እንሂድ ተባብለን ልንጨርስን ተስፍሽ እንደውም ወደ ሀገሩ ሳይመለስ በፊት ይሄንን ለማድረግ ስንል ረመዳን ገባ። ረመዳን ደግሞ ያው ፍርድ ቤት ዝግ ስለሆነ ረመዳን ይውጣ የሚል ነገር ተስማማን። ግን ደግሞ አላህ ብሎ ደግሞ ጉዳዩ ያው እንደዚህ አድርጎ አመጣ። ምንም ረመዳን ወጥቶ ከኢድ 2 ቀን 3 ቀን በኋላ ቅድም አቡ አሚራ እንዳለው የ2 ቀን የ3 ቀን ነገር ነው ቪዛቸው። በኡምራ ቪዛ እኛ እንጨርሳለን፣ በሪያድ በኩል አብረን እንሄዳለን። ሄደን በቃ ያለውን ነገር አብረን ሰምተን እስከዛም ድረስ ደግሞ ለእናንተ እፎይታ እዚህ ላዋጣው ህዝብ ደግሞ መረጃ የሚሆነው ነገር ደግሞ ነገ ከውጭ ጉዳይ ላይ ያንን ወረቀት እንቀበላለን አለው የሚለው ነገር አብረን እንሰማለን። ከእስከዛ ድረስ ግን እንዳለው ፓስፖርታቸው አሁን እጃቸው ላይ ሁሉ ነገርና የእናት አባት ማረጋገጫው ስላለ እሱን ይዘን ወደ ሳውዲ እንሄዳለን። በቃ ይሄንን